ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢድ አልፈጥርን የተቸገሩትን በመደገፍ ማክበር እንደሚገባ ተገለጸ። 1446ኛው የኢድ አልፈጥር በዓልን አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ የመልካም ምኞት መግለጫ መልእክት አስተላልፈዋል። በመልእክታቸውም ህዝበ ሙስሊሙ በዓሉን ሲያከብር አስተምህሮቱን በመተግበር ሊሆን እንደሚገባ አሳስበዋል። የዘንድሮው የረመዳን ጾም ፍቅርና አብሮነትን የሚያሳዩ የጋራ ኢፍጣር መርሃ ግብሮችን የታዩበት መሆኑን አንስተዋል። ጨረቃ ዛሬ ማታ ከታየች ነገ፣ ጨረቃ ዛሬ ካልታየች ደግሞ ሰኞ መጋቢት 22 ቀን 2017 ዓ.ም የዘንድሮውን የኢድ አልፈጥር በዓል ተከብሮ እንደሚውል ተመላክቷል። ለእስልምና እምነት ተከታይ ወገኖቻችን በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያል በዓሉ የሰላም፣ የፍቅር፣ የአብሮነትና የመተሳሰብ እንዲሆንላችሁ እንመኛለን። በመላው ዓለም 500 ሚሊዮን ህጻናት ክትባት እንደሚያስፈልጋቸው ጋቪ ገልጿል። አሜሪካ የገንዘብ ድጋፏን የምታቋርጥ ከሆነ መከላከል በሚቻል በሽታዎች 1 ሚሊዮን የሚሆኑ ህጻናት ህይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም አስጠንቅቋል። በማደግ ላይ ላሉ ሀገራት ወሳኝ ክትባቶችን በማቅረብ የሚታወቀው ጋቪ የተባለው ድርጅት ኃላፊ ዶክተር ሳኒያ ንሽጣር የአሜሪካ እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋል ሲሉ ተናግረዋል። ኃላፊው ይህንን ያሉት የድርጅቱ ሶስተኛ ለጋሽ ሀገር የሆነችው አሜሪካ ድጋፉን ለማቋረጥ መወጠኗን ኒውዮርክ ፖስት መዝገቡን ተከትሎ ነው። ጋቪ እስካሁን የእርዳታ መቋረጥ ማስታወቂያ ከአሜሪካ ያልደረሰው ሲሆን ለ2025 እንቅስቃሴው የሚሆን $300 ሚሊዮን ገንዘብ እንዲሁም የረጅም ጊዜ እርዳታ ለማግኘት ከዋይት ሃውስ እና ከኮንግረስ ጋር እየተነጋገረ እንደሆነ ተናግረዋል። አሜሪካ ለጋቪ እንደ አውሮፓውያን አቆጣጠር በ2026 እስከ 2030 ድረስ ለድርጅቱ 15% ድርሻ ያለውን $1.6 ሚሊዮን ለመስጠት ቃል ገብታ ነበር። ባለፈው ጥር ስልጣን ከያዙ ጀምሮ ፕሬዝዳንት ዶናልድ ትራምፕ አሜሪካ በባህር ማዶ የምታደርገው ወጪ አሜሪካን ያስቀደመ እንደሚሆን በግልጽ ተናግረዋል። ዓለም አቀፉ የልማት ዘርፍ በዓለም ዙሪያ የሰብአዊ መርሃ ግብሮች ላይ ትልቅ ተጽዕኖ በማምጣት ስሙ ይነሳል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት በአጭሩ ዶጅ እየተባለ በሚጠራው የኤለን መስክ ወጪ ቅነሳ መስሪያ ቤት በመጀመሪያ ኢላማ ውስጥ ከገቡ መሃል ሲሆን በትራምፕ አስተዳደር የ90 ቀናት የእርዳታ እግድ ተጥሎበታል። የጋቪ የገንዘብ አቅርቦት የሚቆም ከሆነ በመላው ዓለም ክትባት ከሚያስፈልጋቸው 500 ሚሊዮን ህጻናት ውስጥ 75 ሚሊዮን የሚሆኑ ህጻናት ክትባት አያገኙም የሚሉት ኃላፊው ይህንም ማለት እንደ ፈንጣጣ፣ ቲቪ፣ የሳምባ ምችና ፖሊዮ በመሳሰሉ መከላከል በሚቻል በሽታዎች ሞት ይከሰታል ብለዋል። በሌላ አነጋገር መንግስታትና የጤና ኤጀንሲዎች ኢቦላ፣ ኮሌራ እና የመሰሉ በሽታዎችን ለመከላከልና ደህንነትን ለማስጠበቅ የክትባት ክምችታቸው ላይ ጠባሳ ያርፋል። ድንበር የለሽ የሐኪሞች ቡድንም እርዳታ የሚቋረጥ ከሆነ ሊደርስ የሚችለው ተጽዕኖ በሚመለከት የጋቪ ጋራ ይስማማል። የቡድኑም የአሜሪካ መርሃ ግብር ኃላፊ ካሪ ቴቸር የዚህም ፖለቲካዊ ውሳኔ ውጤት አስከፊ ይሆናል ብለዋል። የአፍሪካ በሽታ መከላከልና መቆጣጠር ጋቪን ሙሉ በሙሉ እንደሚደግፍና በዋነኛ መርሃ ግብሮች የአሜሪካን እርዳታ መቋረጥ ባሳደረው ጫና ዙሪያ ከዋሽንግተን ባለስልጣን ጋር እየተነጋገረ መሆኑን ገልጿል። ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዙን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገለጹ። በዩኒቨርሲቲዎች ቅጥር ግቢ ለፍልስጤም የሚደረጉ የድጋፍ ሰልፎችን ለመግታት የትራምፕ አስተዳደር እየወሰዳቸው ካሉ እርምጃዎች አንዱ ነው ተብሏል። ከነዚህ ቀውሶች አንዱን ባገኘን ቁጥር በየቀኑ የምናደርግ ነን ብለዋል። አስተዳደራቸው ጸረ እስራኤል ነው የሚል ትርክት ከሚያራምድባቸው ዩኒቨርሲቲዎች መካከል የምን ያህል ተማሪዎች የቪዛ እንደተሰረዘ ተጠይቀው ነው ይህንን ያሉት። በቱፍትስ ዩኒቨርሲቲ የዶክትሬት ተማሪ ቱርካዊ ከቀናት በፊት በኢሚግሬሽን ባለስልጣን በቁጥጥር ስር የዋለች ሲሆን ሩቢዮ ትክክለኛውን ውሳኔ ነው ብለዋል። የፉል ብራይት የስኮላርሺፕ ፕሮግራም የተማሪ ቪዛዋን ያገኘችው ኦስቱርክ በህፃናት ጥናትና በሂውማን ዲቨሎፕመንት ዶክትሬቷን እያጠናች ነው። የቱርካዊቷ ተማሪ ቪዛ ለምን እንደተሰረዘ ሩቢዮን ጠይቀው ነበር። በሁሉም ቦታ ተናግሬያለሁ፣ ድጋሜ እናገራለሁ። በተማሪ ቪዛ ወደ አሜሪካ ከመጡ በኋላ የመጡት ለመማር ብቻ ሳይሆን ዩኒቨርሲቲዎችን በሚያወድም እንቅስቃሴዎች ለመሳተፍ፣ ተማሪዎችን ለማወቅ፣ ህንፃዎችን ለመቆጣጠርና በአጠቃላይ ሁከት ለመፍጠር ከሆነ ቪዛ አንሰጥም ብለዋል። በተማሪዋ ላይ ክስ ስለመቅረቡ እስካሁን የተገለጸ ነገር የለም። ተማሪዋ ሉዊዚያና በሚገኝ የስደተኞች ማሰሪያ ማዕከል ተወስዳለች።
አንድ የፌዴራል ዳኛ በዚያው እንድትቆይ ውሳኔ ቢያስተላልፉም ነገር ግን ተማሪዋ በሉዊዚያና እንደምትገኝ የፌዴራል መዛግብት ያሳያሉ። በፍልስጤም ድጋፍ ሰልፎች ላይ ተሳተፍ የነበረችው የ30 ዓመቷ ተማሪ በምን እንደተወነጀለች የውጭ ጉዳይ ሚኒስትሩ ከመናገር ተቆጥበዋል። ተማሪዋ ባለፈው ዓመት ዩኒቨርሲቲዋ ከእስራኤል ጋር ግንኙነት ካላቸው ኩባንያዎች ጋር በፍልስጤማውያን ላይ እየደረሰ ያለውን የዘር ጭፍጨፋ እውቅና እንዲሰጥ ከሌላ ጸሐፊ ጋር በመሆን በጋራ በተማሪዎች ጋዜጣ ጽፈው ነበር። በመላው ሀገሪቷ እንዳየነው ሀሳቧን በነጻነት የመግለጽ መብቷን መጠቀሟ ለእስር እንደዳረጋት የሚያሳይ ነው ሲሉ የተማሪዋ ጠበቃ የሆኑት ማሳ ካምባባይ ይህ 10 በአሜሪካ ውስጥ ለፍልስጤም ድጋፋቸውን የሰጡት የውጭ ሀገር ተማሪዎች ላይ አስተዳደሩ በተደጋጋሚ እየወሰደ ያለውን እርምጃ ነው። የትራምፕ አስተዳደር ባለስልጣናት የኢሚግሬሽን እና የዜግነት ሕግን እየተጠቀሙ መሆናቸውን አስታውቀዋል። ይህንን የሀገሪቱ የውጭ ጉዳይ መስሪያ ቤት የውጭ ፖሊሲና ተጻራሪ ናቸው የሚላቸው የሌላ ሀገር ዜጎች ከአገር እንዲባረሩ ይፈቅዳል። በኮሎምቢያ ዩኒቨርሲቲ ባለስልጣንና የፍልስጤም ደጋፊ ተማሪዎች መካከል የተካሄዱ ድርድሮችን ያሸማገለ ታዋቂው የኮሎምቢያ ዩኒቨርሲቲና የፍልስጤም ደጋፊ ማህሙድ ካሊል በትራምፕ አስተዳደር ያለ ክስ ታስሮ ይገኛል። ትራምፕ በእነዚህ ተቃውሞዎች ላይ የሚሳተፉ አሜሪካውያን ተማሪዎች እንደሚባረሩ አስጠንቅቀዋል። ማህሙድ በኢሚግሬሽን ባለስልጣን የታሰረው ፕሬዚዳንት ዶናልድ ትራምፕ አሜሪካዊ ባልሆኑ ተግባራት ይሳተፋሉ ያሏቸውን ተማሪዎች ላይ እርምጃ ለመውሰድ ቃል መግባታቸውን ተከትሎ ነው። ማህሙድ ምንም አይነት የወንጀል ክስ ያልተመሰረተበት ሲሆን እስሩ አገር አቀፍ ተቃውሞ አስነስቷል። የማህሙድ ባለቤት የአሜሪካ ዜጋ ስትሆን የ8 ወር ነፍሰ ጡር ነች። የፍልስጤም ደጋፊ ተማሪዎች እስራኤል በጋዛ ላይ የምታደርገውን የዘር ጭፍጨፋ በጦር መሳሪያና በሌሎች ነገሮች እያገዙ ነው ካሏቸው ኩባንያዎች መካከል የንግድ ሽርክና ዩኒቨርሲቲዎች እንዲያቆሙ እየጠየቁ ይገኛል። እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው የሚለውን አትቀበለውም።